ቅሬታ እንዳታሰሙ አደራ። ስለዚህ ቴዲ ጋ ነው ይሄው ተቀብሏል ጥሪውን። ወንድማችን በራሱ አንደበት ይንገራችሁ ዮኒ ማኛ አለ እንዳትሉ። እርሚሻ ቴዲ ጋ ወይኔ ጋ እንዴት ነው የፈለገን ጥሪ እንዴት ነው የምትቀበለው? ንገረኝ። በጣም ደስ ብሎኛል። አንተ ጋር ከሆነ አንተ ቤት መጥቶ አንተ ቤቱን እየመራኸው ከኔ ጋር መወያየት ይችላል። ካልሆነ ደግሞ አንተ ቤት አልመጣም፣ አንተ እሱ ጴንጤ ስለሆነ እሱ ቤት አልመጣም ብሎ ካለ ቴዲ ሐዋሳ ቤት ተቀብየዋለሁ። ሚዩት ነው ወንድም። ፈለገ ራሱን የላከልኝ ይኸው እግዚአብሔር። ሰላም እንዴት አመሻችሁ? ሰላም ይብዛ። ሰላም ነው ፈለገ። እንኳን አደረሳችሁ ለአዲስ ዓመት። እንኳን አብሮ አደረሰ። እንኳን አብሮ አደረሰ። እሺ ቦታውን ለይቶ ለማወቅ ብዬ ነው የገባሁት። በቅዱሳት ስዕላት ዙሪያ ኤርሚም ጥሪ አቅርቤለት ነበር እና ዮኒ አንተም አንዳንድ ሀሳቦችን ስትናገር ተመልክቼ ለአንተም አንድ ቪዲዮ ሰርቼልህ ነበር እና ትንሽ ለምናወራው ንግግር አመቺ እንዲሆን ሰውም ከኛ ንግግር እንዲያተርፍ አመቺ የሆነ ቦታ ብንገናኝ መልካም ነው። የት ይመቻቸዋል? ኦኬ እሺ። እኔ 4 ጊዜ የዲቤት ጥሪ ራስህ እንደምታውቀው በቤትህ ገብቼ መጥቼ ጥሪ አቅርቤልህ ነበር። በወቅቱ አልተቀበልክም። ያልከኝ እዚህ እኔ እጠይቅሃለሁ አንተ ግን ተጠየቅ እንጂ አንተ እኛን አትጠይቀንም ብሎ የሚል ነበር በወቅቱ የመለስክልኝ 4 ጊዜ ማለት ነው አስታውሳለሁ። እንደውም አንዴ ደግሞ አይ ቲንክ ሶስቱ አንተ ቤት ነው፣ አራተኛው ሙስሊሙ ቤት ነበር ተከታትዬ የመጣሁት። አንዴ በታቦት ጉዳይ ልክ እኔ ስገባ በወቅቱ ወረድክ፣ ከእስላሞቹ ቤት ወጣህ ማለት ነው። እዛ ስለ ታቦት እያወራ ነበር። ኤኒዌይ ግን በአጠቃላይ አውቃለሁኝ 4 ጊዜ ጥሪ እንዳቀረብኩ ለኦፊሻል ጥሪ እንደዚህ አሁን አንተ ቪዲዮ ሰርተህ እንደላክልኝ ሳይሆን እኔው ራስህ ቤት መጥቼ ጥሪ አቅርቤልህ አልቀበልም ብለህ እንዳልክ አስታውሳለሁ። ችግር የለውም፣ በወቅቱ ያልተዘጋጀበት ሊሆን ይችላል። አሁን ግን ያቀረብክልኝ ስለ ቅዱሳት ስዕላት ወይ ደግሞ ስዕለ አድኅኖ ብላችሁ ስለምትሉት መጽሐፍ ቅዱሳዊ እንደሆነና ለእነሱ ስግደት እንደሚገባ ለእነሱ ማጠን እንደሚገባ መጽሐፍ ቅዱሳዊ ነው፣ ብሉይና አዲስ ኪዳን ነው፣ የሐዋርያት ትምህርት ነው ብለህ የምትለው ከሆነ ጥሪህን አሁን በዚህ ሰዓት ላይ እኔ እንደውም ስታቀርብ እየቀለደ ሊሆን ይችላል ወይ ደግሞ አሁን በተፈጠረው ትኩሳት የሆነ ሊያተርፍ የፈለገው ነገር ሊኖር ስለሚችል ይቅር ብዬ ነበረ። ግን አንተ ከፈለግከው ዮኒ ቤት ከፈለግ እዚሁ ዮኒ ቤቱን እየመራ ደቂቃው ማለት ነው አይ ብለህ የምትል ከሆነ ቴዲ ሐዋሳ ቤት አለውን። እሺ እግዚአብሔር ያክብርልኝ። ዮኒም ያው ከኤርሚ ጋር ስናወራ አንተም ተገኝተ በቅዱሳት ስዕላት ዙሪያ መጽሐፍ ቅዱሳዊ ናቸው ወይስ አይደሉም በሚለው ኤርሚም ጠቅላላ ባነሳቸው ሀሳቦች ዙሪያ መጽሐፍ ቅዱስን መሰረት አድርገን እንድንወይ ለአንተም ጋብዛለሁ እና ቴዲ ሐዋሳን ምናልባት እኔ በደንብ ስለማላውቀው እናንተ አናግሮትና ከኤርሚ ወይ ደግሞ ከዮኒ ከሁለት አንዳችሁ መልእክት አስቀምጣችሁልኝ በዛ ቀን ባላችሁኝ ቀን መጥቼ መገኘት እችላለሁ እና አመሰግናለሁ። እግዚአብሔር ያክብርልኝ። ቴዲ ካለ አሁን በዚህ ሰዓት መምጣት ይችላል። ልደውልለት ቴዲ አንዴ ከቻለ አንዴ። እሺ እሺ ወገኖች መልካም። ስለዚህ ምንድነው በስዕለ አድኅኖ ጉዳይ ቅዱሳት ስዕላት ወይ ደግሞ ስዕለ አድኅኖ መጽሐፍ ቅዱሳዊ ናቸው ወይ ብሎ የሚለውን ውይይት ከፈለገ ጋር እንነጋገርበታለን ማለት ነው። በመረጃ እና በማስረጃ ላይ በተደገፈ አንደኛ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚታጠንላቸው እንደሚሰገድላቸው መጽሐፍ ቅዱሳዊ እንደሆኑ ስግደት እንደሚገባቸው በመጽሐፍ ቅዱስ መሰረት አድርገን እንወያያለን። ምናልባት ቀኑን ቴዲ ይነግረንና በዛ ቤት በሚኖረው ፕሮግራም ሁላችሁ ሰዎች ኑና ሪከርድ የምታደርጉ ሪከርድ አድርጉ፣
የምትጽፉ ጻፉ። መልካም ውይይት ይኖረናል ብዬ አስባለሁ ማለት ነው። ቴንክ ዩ። ኦኬ ዮኒ ስልክ ላይ እያወራው ነው ቴዲ ይመስለኛል። ተባረኩ። አሁን ይመጣል ቴዲ። ቀጠሮውን ዛሬ ትይዙትና በምትፈልጉበት ቀን እኔ ቁጭ ነው ዝም ብዬ ማዳመጥ ነው ቴዲ ቤት፣ እናንተ ትወያያላችሁ። ተባረኩ። አሁን ቴዲ ይመጣል። እስከዛ ወንድምና እህቶች ይጠብቁልኝ። አሁን ይመጣል ቴዲ ቀጠሮ ለመያዝ። ከዛ ቴዲ ቤት ትነጋገራላችሁ ሰው ባለበት። ሁላችንም ዮኒ ይሰማል ይሰማል ፈልግ በሰዓቱ አንተ መተህ ቁጭ ብለህ እንድታደምጥ አልፈልግም። ለምን መሰለህ? በአንዳንድ ጉዳዮች ላይ ሪፍሌክሽን ስትሰጥ ተመልክቻለሁ። የተናገርኳቸው ነገሮች ስህተት እንደሆኑ ማለት ነው። ያ እምነት ነው፣ ችግር የለውም። ያመንካቸውን ነገሮች ለምን እንደዚህ ያይባል እናንተ ትወያያለህ። ነገር ግን ምን ችግር እንዴ? ለምን አንተም አሁን ያልክ ስለመሰለኝ ነው። አሁን እዚህ ጋር ያልክ ስለመሰለኝ ከይቅርታ ጋር አንተም ከዛ ቦታ ላይ ስላልከኝ ለዛ ነው ያልኩት። ለሁለታችሁ ነው ጥሪ ያቀረብኩት። ሁለታችንን ልታወራ ነው በስዕል አድኖ ጉዳይ። እኔና ዮኒ በአንድ ወገን ሆነን አንተ በአንድ ወገን ልታወራ ነው? አይ ሳይሆን እንደዛ አይደለም። አሁን እኔ ትከሻ ለትከሻ መለካካት ይሄ ፉክክር ምናምን መንፈስ ሳይሆን ኤርሚ አንተ ለምሳሌ በእነዚህ ሀሳቦች ዙሪያ የሰጣቸው አንዳንድ ሀሳቦች አሉ አይደለ? እነዛን ተመልክቼ አድምጬ ለአንተ ጥሪ አቅርቤልሃለሁ። በተመሳሳይ ደግሞ ቅርብ ጊዜ ለምሳሌ ዮኒ መቼ እንደሆነ ቀኑን ባላስታውስም በዚሁ በቅዱሳት ሰላት ዙሪያ በጣም ብዙ ሀሳቦችን ሲናገር ተመልክቻለሁ። እንደማያውቅ ሰው ሆኖ ሳይሆን እንደሚያውቅ ሰው ሆኖ ማለት ነው። ስለዚህ ዮኒ ለአንተም ድሉን እንሰጥህና በዛ ላይ ያለህን ሀሳብ እንድታቀርብ ነው የምንፈልገው። ያን ያክል ለዛ እኮ ነው አልፈልግም አልከኝ። አሁን ደግሞ ፈልጋለሁ አልከኝ። ግራ ተጋባው ብራዘር። አንተ እዛ ላይ እንድትገኝ አልፈልግም አልከኝ። አላልከኝም? እሺ አላልኩም። ኦኬ እንድትገኝ እፈልጋለሁ። ኦኬ አይ ዲቤቱን ከኔ ጋር ነው የሚያደርገው። ዲቤቱንማ ከሱ ጋር ነው እሰማለሁ። ያው ኤርሚ አንተ ብቻ ሳትሆን ያው ሁሉም ሰው የመናገር መብት አለው አይደለ? ለምሳሌ ዮኒም ሲመጣ ቴዲም አንተም አለ፣ ሁላችንም እናገራለን። ችግር የለውም። አሁን ቴዲ መጥቷል። እሱ ነገር እናቆየውና አንዴ ቴዲ መጥቷል። ቴዲ ወንድማችን እንኳን ሰላም መጣ። ገብቶ እኔ የለሁበትም፣ እናንተ ነው የምትነጋገሩት። ዮኒም ከኔ ጋር ታወራለህ፣ እናወራለን፣ ችግር የለም። እንደዚህ የሚወራ ከሆነ ዲቤት አይደለም የፈለግከው ከኔ ጋር ውይይት ከሆነ ዮኒም የሚያወራ ከሆነ ቴዲ አወያይ ነው። ዮኒም የሚያወራ ከሆነ ኤርሚያስም የሚያወራ ከሆነ ፈለገም የሚያወራ ከሆነ ሌሎችም ከአንተ ጋር እንደዚሁ ጠርተህ የምታወራ ከሆነ ምንድነው ኦፕን የሆነ ውይይት ነው የሚሆነው ማለት ነው። ዲቤት ለምሳሌ ቴዲ ላይፍ ሲከፍት አንተ ወንድማችን ኤርሚ ከዛ ዮኒ ያለ ከዛ ያለው ጥሪ የነበረው አንተ ከጨረሳችሁ በኋላ እኔ በገባስ ምን ይመስላል? ቴዲ የመጣው ሀሳባችን እንዲያደምጥ አይደለ? ቆይ አንድ ጊዜ አዳምጡ። የውይይት ጥሪ ያቀረብኩት እኔ ነኝ። ፈቃደኛ የሆነ ሰው ነው የሚቀበለው። በቅዱሳት ስዕላት ዙሪያ ወንድማችን ለእኔ ነው ስሜን ጠርተህ እስኪጨርስ ግዴ ለማዳምጡኝ። አሁንም ክርክር አናድርገው። ይኸውላችሁ የውይይት ጥሪውን ያቀረብኩት እኔ ነኝ። ስለዚህ ፈቃደኛ የሆነ ሰው ይቀበላል። እኔ ሰውን አስገድጄ ማናገር ዓላማ የለኝም። በቅዱሳት ስዕላት ዙሪያ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚሉት ሀሳብ ለወንድማችን ኤርሚያስ አበበና ለወንድማችን ዮኒ ማኛ ለሁለታችሁም ጥሪ አቅርቤያለሁ። ለኤርሚ በላይቭ ለዮኒ ማኛ ደግሞ በቪዲዮ ሰርቼ ሰዎች ሜንሽን እንዲያደርጉት አድርጌ ማለት ነው። ስለዚህ ሁለታችሁም በተናገራችሁት ንግግር ሙሉ ለሙሉ ተቃውሞ ስላለኝ በመጽሐፍ ቅዱስ የማስረጃ ከሁለታችሁም ጋር ማውራት ትፈልጋለሁ። ጉዳዬ ከሁለታችሁ ጋር ስለሆነ ማለት ነው። ከዛ እናንተም ደግሞ በፈለጋችሁት አይነት መጽሐፍ ቅዱስ የማስረጃ ባላችሁ ሁሉ መጽሐፎች የማስረጃ የኔን ሀሳብ እንድትቃወሙ እንድትወያዩ ጥሪ አቅርቤላችኋለሁ። ስለዚህ ቴዲ ሐዋሳ ቤት ሶስታችን እንገናኛለን ማለት ነው። ይሄ የሚከብድ ነገር አይደለም። እሺ እንደዚህ ነው የምናደርገው። ቴንክ ዩ የዲቤት ጥሪ ስለሆነ ያቀረብክልኝ ለእኔ አጠቃላይ ለዮኒም ያቀረብከው ለእኔም ያቀረብከውን ዮኒ በጌታ ወንድሜ ስለሆነ የዲቤት ጥሪውን ከኔ ጋር ነው የሚሆነው ማለት ነው። ዮኒ ገብቶ ይሰማል። ሰምቶ መጨረሻ ላይ ሪፍሌክት የሚሰጠው ነገር ካለ ይሰጣል።
አስቴት የሚሰጥ አይደለም። እኔ ጥሪ ያቀረብኩለት ሊሆን ነው እኮ በአንዴ ለሁለት ሳይሆንማ እኔም እሱም በወንጌል አማኝ ወንድሞቼ ወንድሜ ነው። ችግር የለም። ከአንተ ጋር እንጨርስና በቀጣይ ቀን በቃ ዮኒ ከኤርሚ ጋር ቴዲ ሀዋሳ ቤት እንወያይና ከኤርሚ ጋር ስጨርስ ቀጣይ ከአንተ ጋር እንወያያለን። እዚሁ ቃል ልትገባ ግን እፈልጋለሁ። ያኔ ወደኋላ እንዳትሸሽ ማለት ነው። አይ አልሸሽ ምንም የሚያሸሽ ነገር። ስለዚህ በአሁኑ ከወንድማችን ኤርሚያስ ጋር እናወራለን። ቴዲሻ እንኳን ሰላም ነገር ካለ ልስማችሁና ልውጣ። እሺ። አይ ቴዲ ስላለ ቀጠሮ ቴዲ ቤት ስለሚሆን ቴዲሻ እንኳን ሰላም መጣ። ወዲያውን ያደረኩት ቢዚ ነበረ፣ ግን ይሁን አንዴ እመጣለሁ ብሎ ነው የመጣልኝ። በጣም ነው የማመሰግነው ቴዲ። መልካም አዲስ ዓመት። ቴንክ ዩ ፎር ኤቭሪቲንግ። እና መቼ ይመችሃል ቴዶ? እስቲ ንገረኝ ያለን ጊዜ እያስቸገርን ነው። እሺ ድምፅ ይሰማል? ኦኬ። በመጀመሪያ ሁላችሁንም ሰላም ብያለሁ። ኤርሚን፣ ዮኒ፣ ፈሌ ሁላችሁንም ሰላም ብያለሁ። ዮኒ ቤተሰቦች እንዴት ናቸው? ኦቨርኦል ሀሳባችሁ አላወቅኩትም። ያው ስለ ደወልክልኝ ነው የመጣሁት እና መጨረሻ ላይ ግን እንደገባኝ ከሆነ በኤርሚ እና በፈለገ መካከል በሆነ ርዕስ ዙሪያ ላይ መወያየት ፈልገው ነው። ከተሳሳትኩኝ እንደዛ ነው አይደል? ኦኬ እንደዛ ነበር። ግን ሀሳብ ትንሽ ተጨምሯል። አሁን ተጨምሯል። ዮኒም ከጨረሰ በኋላ መነጋገር ፈልጋለሁ ብለዋል። ስለዚህ እኔም እዛ ሆኜ እንግዲህ በዛን ቀን አይሆንም። በዛን ቀን ችግር ከኔ ጋር ጨርሶ በዛው ቀን ላይ አንተን አያወራም። በዛ ቀን ላይ ማውራትም ከፈለገ ምን ኮፒ ፔስት እኮ ነው የሚሆነው። ኮፒ ፔስት ስለሚሆን ለእኔ ችግር የለው። ገባ? ምንም ችግር የለው። እዛው ላይ ባለው ስለማወራ ምንም የሚጎረብጠኝ ነገር የለም ለእኔ። ስለዚህ ጥሩ ነው የሚሆንልኝ። እንዲያው ኦኬ እንደዛ ከሆነ በጣም ወዳችሁ ማከብራችሁ ሰዎች፣ እኔ የራሴ ስታይል አለኝ ማወያይበት መንገድ። ከዛ ጋር እንደምትስማሙ እርግጠኛ መሆን አለብኝ። ላችሁ ልክ እንዳላችሁ ሁሉ ማለት ነው። መጀመሪያ የምትወያዩበትን ርዕስ እኔ ማንበብ ስላለብኝ መዘጋጀት ስላለብኝ ለመጠየቅም የምታወሩት ሴም ፔጅ እንድንሆን ትልኩልኝ ያላችሁ ማንበብ አለብኝ ተዘጋጅቼ። ሁለተኛ ለሁለቱም ተወያዮች ደቂቃ ሰጣቸዋለሁ፣ እኩል ደቂቃ። አንደኛው ሲናገር አጸያፊ ንግግር ካልሆነ በስተቀር አንሚዩት አድርጎ መናገር አይቻልም። ዘለፋ አልፈቅድም። ዘለፋ ከጆሮ ያመለጠ ዘለፋ ደግሞ ካለ አንሚዩት አድርጎ ይሄ ዘለፋ ነው አስቆምልኝ የማለት መብታችሁ የተጠበቀ ይሆናል። ሌላው ይሄ ነው። ጥያቄ የጎንዮሽ ጥያቄ ይኖራል። እንደ ፖለቲከኞች አይሆንም። መንፈሳዊ ሰዎች ናችሁ። ከእናንተ ስነ ምግባር ነው የምንማረው። ይሄን አደርጋለሁ። በዚህ ከተስማማችሁ በጣም ጥሩ። ጥያቄ ግን ስትጠየቁ እንዴት ነው ያው የማደርገው? ለምሳሌ ኤርሚያስ ካስረዳ በኋላ በርዕሱ ዙሪያ ላይ ከዛ ፈለገም ተመሳሳይ ደቂቃ ይሰጠዋል፣ ያስረዳል። ሁለቱም እንዲያስረዱ የተወሰነ ደቂቃ ከሰጠዋቸው በኋላ የመጠያቂያ ጊዜ ይኖራል። ስለዚህ ለምሳሌ ኤርሚያስ ሲጠይቅ ፈለገ ከመመለስ ውጭ አማራጭ የለህም። ፈለገም ሲጠይቅ ኤርሚያስ ቀጥታ ጥያቄውን ትመልሳለህ ማለት ነው። ለምንድን ነው? አድማጭ ተመልካቾቻችን ፍንትው ያለ ነገር ማግኘት እንዲችሉ ነው፣ ሰላማዊ ውይይት እንዲሆን ማለት ነው። የተለየ ግን መጨመር አለበት ለምትሉት ነገር ካለ በማንኛውም ሰዓት ክፍት ነኝ። እንዲህ ነው ማድርገው። እንግዲህ አይዶ ነው የሚመቻችሁ አይመቻችሁ፣ ቀኑን እናንተ ንገሩኝና ነገ አንድ ላይቭ ገባለሁ ለተወሰነ ሰዓት። ነገም ካላችሁኝ ያው ማታውኑ ተዘጋጅቼ መገናኘት እንችላለን። ነገ ይህን ይመስላል ወዳጆቼ። ሰምታችኋል። ነገ የማይመች ከሆነ በማጨናነቅ ስለሚሆን ቴዶዬ ከነገ ወዲያ ሰምታችኋል። እዚህ ውስጥ ያላችሁ በሙሉ ለሌሎች ወንድምና እህቶች አደርሱ። ከነገ ወዲያ ማለት ሐሙስ አልችልም። ነገ እንደ አጋጣሚ ለሆነች ጉዳይ ላጠር ላለች ነገር ስለምገባ የሆኑ እንደዚሁ እንግዶች አሉ። እነሱ ነገ ከቻላችሁ የእነሱን ኢንተርቪው ከጨረስኩኝ በኋላ ላይቭ እዛው ቲክቶክ ላይ ወደ እናንተ መግባት እንችላለን ነው ያልኩት። ሮብ ስለሆነ ሮብ ነው አይደል? ነገ ኦኬ። ሰዓቱን እናንተ የነገ እኔ እንግዲህ ከ1:30 ጀምሮ ኢስተርን ታይም። አሁን በአንተ ስንት ሰዓት ነው በካናዳ? 10:06 6:10 ምሽት አካባቢ ማለት ነው። ፒኤም። ኦኬ። ፈሌ ኢትዮጵያ ነው። በዚህ ሰዓት ይመቻል ቴዲ?
ይመችኛል። ከዚህ ቀደም ብሎ ይቻላል። ለምሳሌ እኔ 1-2 ገብቼ 3 አካባቢ ብጨርስ እስከዛ እናንተ ከዚህ ሰዓት 3 ሰዓት ቀደም ብላችሁ ትችላላችሁ ወይ 2 ሰዓት ቀደም ብላችሁ ማለት ጦር ላይ ትችላላችሁ። እኔ እችላለሁ። ፈሌ የት ነው? ኢትዮጵያ ነው ያለው? ለእኔ ቀን ነው። አዎ ኢትዮጵያ ነው ያለው ፈሌ። ከምናወራበት ስንት ሰዓት በፊት? ከስንት ሰዓት በፊት? ከ3 ሰዓት ከ3 ወይ 2 ነገር የለም እችላለሁ። ጥሩ ሰዓት ነው ለኔ። ፈሌ ትችላለህ? በዚሁ አጋጣሚ እሺ፣ መልካም እችላለሁ አለ ፈሌ። በጣም በእኛ ከምሽቱ 4 ሰዓት ማለት ነው አይደል? አዎ እኔ መሰለኝ እንደዛ፣ እርግጠኛ አይደለሁ። እሺ ችግር የለውም። ከዚህ 2-3 ሰዓት በፊት በኢትዮጵያ አይ ቲንክ 9 ዮኒ፣ እሺ 2 ደቂቃ እዚሁ ይፈቀድልኝ። ፈለገ ባለበት 2400 ሰው እየሰማ ሰላድ ማለት በቅዱሳት ሰላት ላይ ይሄን ጥሪ ተቀበየው። እየተቆራረጥክ ነው። ይሰማል ቴዲ? አሁን መጣ። ማነው ዮኒ? ይሰማል? አሁን መጣ። አዎ አሁን መጣ። አሁን መልሰህ ሄድክ። አሁን ደግሞ እሺ። ኤኒዌይስ ነገ ማታ ምሽት 4 ሰዓት እንገናኝ። የሚ ለኔ ማለት የፈለገው መልእክት ካለ እንግዲህ ክርስቲያኖቶች ወንድሞች መልእክቱን ላኩልኝ። እሺ ለኔ አመሰግናለሁ። ደህና ደሩ። እሺ ሰላም ደር። እሺ ቴዶዬ ቴንኪው። በቃ ቴንኪው ከልብ አመሰግናለሁ። እሺ እሺ። እኔ ያላችሁ ሰዎች ነገ ኦኬ ቴሌግራም ላይ ጽፍላችኋለሁ። እሺ ፈለገ አትወጣ። አይ ወጣ፣ አጋጣሚ ችግር የለውም። ፈለገና ተመለስኳል። አድርሱኝ ብሏል። ክርስቲያን ወንድምና እህቶቼ የሚጨመር ችግር የለውም። ይምጣ ፈለገና አንዴ ዮኒ አንዴ ፈለገ ይምጣ። እየፈለግኩት እያወራው ነበር እኮ ተቋረጠ። ኦኬ ፈለገ ካለ ጊዜ ብትመጣ ደስ ይለኛል። ወይም ካልሆነም ማድረስ ይቻላል። ዮኒ እያወራው ነበረ ተቋረጠ እኮ ፈለገ። ገባኝ። ግን በመሀል በቃ በስለ አድኖ ላይ ስለምንነጋገር የተቀረ ነገር ካለ ያደርሱኛል። ይሰማል ዮኒ? እየገባ ይሰማል ድምጼ? አሁን ከቤት ስለወጣው ነው። ይሰማል አሁን ድምጼ? አሁን ይሰማል። እሺ እኔ የዲቤት ጥሪ እኮ እያረኩለት ነበረ። የነገውን እንዳለ ሆኖ ማለት ስለ አድህኖ ለፈለገ ተመልሶ እንዲመጣ የዲቤት ጥሪ እያረኩለት ነው። ይሄንን እሱ ጥሪ ካቀረበልኝ በኋላ 2400 ሰው እየሰማ በነገረ ክርስቶስ ላይ ክርስቶስ ያማልዳል አያማልድም ብሎ በሚለው ላይ ከሱ ጋራ የዲቤት ጥሪ ከዚህ በፊት ካቀረብኩለት 4 ጊዜ ካቀረብኩለት ጥሪ ውስጥ አንዱን እንኳን እንደሚቀበለኝ እዚሁ እንዲሰማ ነበር የፈለኩት። አይ እናደርስለታለን ብለዋል ኤርሚሻዬ። ኤኒቲንግ አንተ ያልከው እናደርሳለን ብለዋል። ስለዚህ ነገራቸው